እኔ እግዚአብሔርን ያሳየኋችሁ ነው ይምቡት ታረጉ ምናምናቃቸው ናቸው ቢዩስ ይሁዲ ሳሪ ታይ አራት እረፊ ሶስቱ ነው ማርዶራሴን ያለን ዓለም ነው ነገ በቃ አሁን እና አንቺ እየተሳሳቅን እየተዳለቅን ማለት ነው። አሁን ወደ ሰርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ ቆማችሁ ኢትዮጵያውያንና ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናው የሚጀምረው ከ20 ዓመት በፊት ነው። ከ20 ዓመት በፊት የምወደው የልጅነት ጓደኛ ነበረኝ። እንግዲህ ስመለስ እንደምንጋባ ቃል ተገባብተን ነው ተነስቼ ወደ አረብ ሀገር ሄድኩ ትለናለች። በጣም ብዙ ህይወት ፈተናዎች ገጥሞኛል። ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ላስቃችሁ እስኪ ከዛሬ 3 ነው 4 ዓመት በፊት ኮንሰርት ሄጄ ስልኬን ተሰረኩ ማለት ነው። ቀጥሎ በማግስቱ ደውዬ እንዶ አባት ባክ ብዙ ዶክመንት አለው በቃ ባክ ምናምን ስል እኔ ሲጀመር አለ አንቺ ስልክ ምን ማይሰራልኝ ነቢቴን ነው ብቻ አንቺ ስልክ ምን ማይሰራልኝ ትምህርት ላስተምርሽ ብዬ ነው ስልክሽን የሰረኩት። ማታቆ አስተኝኝ እኮ ማለት ሰላም ውድ ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና አዝናኝ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ Some of them, woman, I'm jumping, I'm on them, I love them. Some of them, woman, I'm jumping, I'm on them. Like Argu. ታሪክ የሚጀምረው ከ20 ዓመት በፊት ነው። ከ20 ዓመት በፊት የምወደው የልጅነት ጓደኛ ነበረኝ። እንግዲህ ስመለስ እንደምንጋባ ቃል ተገባብተን ነው ተነስቼ ወደ አረብ ሀገር ሄድኩ ትለናለች የዛሬ ባለ ታሪካችን በውስጥ መስመር። እንግዲህ ምን አለች? አጋጣሚ አረብ ሀገር የገባሁባቸው ሰዎች ለቫኬሽን አሜሪካ ሄዱ ኖሮ ተከትዬ አሜሪካ ገባሁ። ነገር ግን አሰሪዎቹ ወደ ሀገራቸው ሲመለሱ እኔ እዛው ጣፍቼ ነው እንግዲህ አሳይለም የጠየቁ ትለናለች። ነገር ግን አሳይለም መጠየቄ ጥሩ ሆኖ እያለ ከዚህ ከልጅነት ጓደኛ ይለካ ጸንሼ ኖሮ መንታ ልጆችንም ወዲያው ተገላገልኩ። እንግዲህ ብቸኝነት ነው፣ ባይተዋርነት ነው፣ ልጆች ማሳደግ ነው። እንግዲህ 7 ዓመት አለች ዋጋ ከፍዬ ህጋዊ ሰነድ ሲኖረኝ ተነስቼ ልመጣ ነው። እኔም ልጆቼንም እንደምትቀበለን ተስፋ አደርጋለሁ። ሐሳብን አልቀየርክም አይደል ብዬ ስለው ምን እያልሽ ነው? እኔም እኮ ድሜን ሰውቼ ነው እየጠበቅኩሽ ያለሁት ብሎ አሳማኝ ምክንያት ሲሰጠኝ ነው ልጆቼን ሰብስቤ ወደ ኢትዮጵያ የመጣሁት። ነገር ግን ይሄ የልጅነት ጓደኛዬ የመንታ ልጆቼ አባት አገባዋለሁ ብዬ ተስፋ ያደረኩት ሰው ሌላ ህይወት ውስጥ ገብቶ ትዳር ይዞ ጠበቀኝ። ተሰበርኩ። በጣም ያሳዝናል። በጣም ተሰበርኩ፣ አለቀስኩ፣ አዘንኩ። እንግዲህ ምንም ማድረግ ስለማልችል ልጆቼን ሰብስቤ ወደ አሜሪካን ሀገር ተመልሼ እኔም እንግዲህ አግብቼ ሌሎች ልጆችንም ወልጃለሁ። እነኚህ መንታ ልጆች ከሱ የተወለዱት አድገው ትልልቅ ቁም ነገር ደረጃ ደርሰው እንግዲህ ዛሬ የደስታ ኑሮ እየኖርን እያለ ነው። እንግዲህ የዚህ ከዳኝ የልጅነት ጓደኛዬ ጓደኞች ደውለው የልጆችሽ አባት በጣም ተቸግሯል አግዢው እያሉ ጨቀጭቁኝ የጀመሩት። እኔ ግን ያንን ዘመን አልረሳውም። እውነቷን ነው። ያንን የብቸኝነት ዘመን ብቻዬን 2 ልጆች ያሳደግኩበትን ዘመን አልረሳውም። በጣም ነው አሁን ድረስ ትኩስ ነው ቁስሉ። ከርቶኛል፣ አሳዝኖኛል። ተስፋ አድርጌ አገባዋለሁ ብዬ ወደ ሀገሬ ስመለስ ሌላ ሴት አግብቶ አሳዝኖኛል፣ ሰብሮኛል። ስለዚህ ይቅርታ ማድረግ አልችልም። አሁን ድረስ አለቅሳለሁ ሳስበው አለች። እና ልጆቼ ግን ኢትስ ኦኬ ማሚ ናግዘው እያሉኝ ነው። እስቲ ሰው ምን ይለኛል ነገሩን ለህዝብ አቅርቢልኝ ብላ ነው እንግዲህ በድምጽ የላከችልኝ ታሪኳን። ከባድ ነው። እግዚአብሔር ካረዳ ፈጣሪ ካረዳ እንዲህ ያለውን ሰው ይቅር ማለት ከባድ ነው።
እረዳታለሁ እኔ። ነገር ግን እንግዲህ ተሸንፏል እኮ። አንቺ አሸናፊ ነሽ። ልጆችሽን ለቁም ነገር አብቅተሻል። ሌሎች ልጆች ወልደሽ ሃፒ ላይፍ እየኖርሽ ነው። አሁን እሱ የተሸነፈ ነው። የተሸነፈን ሰው ምን ታረጊዋለሽ? ስጭው። ገንዘብ አይደል የጠየቀሽ? እርዳታሽን አይደል የጠየቀሽ? ስጭው ካንቺ ይለፍ። እኔ እንደዚህ ነው ያልኳት። እናንተ የምትሏትን በሏት። ማንም ሰው ያው የዘራውን ነው የሚያጭደው። ግን የልጆቿ አባት እስከሆነ ድረስ ቢሮዱት ኖርማል ነው። ሁላችሁም 1500 ሰዎች አላችሁ። ሁላችሁም የኛ ኢትዮጵያውያን አንዳችን ለአንዳችን አይደለ በመጥፎም በጥሩ እንትን ብላ አይደለም ወይስ የሆነ ነገር አለ አይደለ ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው መስቶቱ ዞር አለማረጓ ነውና ሁላችሁም ሪከርድ የምታደርጉ እህት ወንድሞቻችን የእህታችን ጉዳይ የራሳችን ጉዳይ ስለሆነ በአላህ ይዣችኋለሁ። ማናችሁም ሪከርድ እንዳታደርጉ። ይሄ ለላችሁ። አንቺ ደግሞ ተረጋጊ እሺ። እንዴ ኖ አንቺ እንደዚህ የሚባል ነገር የለው። አውቀሽ አይደለም ስትጨፍሪ ምናምን እኮ አይደለም ወይ የሆነ ነገር አድርገሽ አይደለም እንዴ። ምን ማለት ነው? እኔ እግዚአብሔርን ያሳየኋችሁ ነው። ብዙ ታረጉም ተመላቃችሁ ናቸው። ይሁዲ ሳሪ ታይ አራት ረፊ ሶስት ነው አርዶራሴን ወላሂ ረፊ ለምን መሰለሽ ሶስት አይከርት የለም። እኔ ስሚኝ ማሪ ስሚኝ አንዴ ስሚኝ። ይኸውልሽ ሁላቸው የምናውቃቸው ልጆች ናቸው። ማንም አያደርግም። በቃ እየነገርኩሽ ነው። እኔ ስሚኝ ማንም አያደርግም። እንደዚህ አይነት ኢትዮጵያዊ የለም። ማንም አያደርግም። አንቺ ይኸውልሽ ነይ ተረጋጊ። ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ ቆይ ስሚኝ አንዴ። እኔ አከብርሻለሁ ታውቂ የለ ስትጨፍሪ አይደለ የሆነ ነገር አክስ ስታረጊ አይደለ እንደዚህ ነገር ያደርጋል። ማንም ሀፕን ያደርጋል። ምን አይደለም በቃ ሀፕን ያደርጋል። ምንም ማለት አይደለም። እንዳያችሁት እንግዲህ ሳሮን አየልኝ ቪዲዮን ከፖስተታችሁት በዚህ ራሴን አርዳለሁ ራሴን አጠፋለሁ እያለች ነው። ምን አይነት ቪዲዮ እንደሆነ አላቅም፣ ግን ሰሞኑን በጣም ተረብሻለች ልጅቷ። ቱርክም ከገባች በኋላ ጥሩ ሁኔታ ላይ ያለችም አይመስለኝም። እና ባካችሁ የሰው ህይወት ከማበላሸት ውጪ ምንም ስለማይጠቅማችሁ ቪዲዮ ያላችሁ ሰዎች ባለመፖሰትና ከስልካችሁ በማጥፋት እንድትተባበሯት እጠይቃለሁ። እስኪ ሁለተኛውን ቪዲዮ ደግሞ ላሳያችሁ የራሷን ማለት ብዙ ልጅ ዋትስአፕ ላይ ራሱ መጥተዋል። የስራ ስልክ መሆኑን እያወቁ ሌላ ኩላቸው አሉ። ምንድነው ሳሮን አሉኝ እዚህ አብሮኝ የሚሰሩት ማለት ነው። እና አላወቅኩኝም። ዲክ ስመጣ ልብስ ለብሼ ምናምን ታይቷል። ወላሂ ማርያምን የሚሉ ልጆች አሉ። እንዴ ምንድነው የሚሉኝ ምናምን ብዬ ቼክ ሳረጋ ሙስሊም የሆናችሁም ወላ ጴንጤ ሆኑ ወላ ምንም አምልኩ በእናታችሁ አትሊስት በእናታችሁ ነው የምለው። ሁሉም ሰው እናቱን ይወዳል ብዬ ስለማስብ ነው። በምትወዱት ይሁንባል በእናታችሁ። እኔን ከዚህ በኋላ ተውኝ፣ ድራማ ውስጥ አታስገቡኝ። አምዳን ያምር በጣም ነው የደከመኝ ከእናንተ ድራማ ጋር ማለት ነው። ብዙ ጥላቻ ፍርጫለሁ። ምንም ባላረኩት ባልሰራሁት ባልኖርኩበት ስጠላ ኑሬያለሁ። አጋዥ በሌለው ማለት ነው። የእናንተን ጥላቻ ተቀብዬ ኑሬያለሁ። ግን ይበቃል። ምን ይበቃል? እኔ ብዙ ኃላፊነት አለብኝ። የምሬን ነው። የኔ ማልቀስ እንደዚህ መሆን የሚያስደስተው ሰው ይኖራል። አይ ነው ማለት የኔ ጠላት እንደዚህ ማልቀስ የኔ መቀኛ የሆነ ሰው የኔ ማልቀስ የኔ መከፋት ይወዳል። የኔ መውደቅ ይፈልግ በጣም ብዙ ሰዎች አሉ። እስከ እኔ ሙያ ድረስ ያሉ ሰዎች ማለት ነው። I don't have to say their name ግን ፕሊዝ ከገኑ እንድትሆኑ እፈልጋለሁ። ሁላችሁ ማለት ነው እንድታግዙኝ እፈልጋለሁ። እና እግዚአብሔር ያክብርልኝ። እንደዛ ነው የምላችሁ። ሌላ ምን ነው ስም አረማ አሞኝ ነው ጉዴ ሆዴ አሞኝ ነው ባይዘው ያመመኛ ታጨርስ ቆየሽ እኮ ይሄ ፋሚሊ በጣም ነው ደስ የሚለኝ። በቃ የሚሰሩ ቪዲዮ አንቺ ሁለት አመመ
እንዴ? አየናት ነገር አላቀብልም ተዝገበል መንገድ ልታወጪ ነሽ እኮ አንቺ ተዝገበል መንገድ ልታወጪ ነሽ እኮ ወደ ሀዲያ ለምን እንጃ አንቺ ልቦና ልብስሽ አንቺ ከፋችዋ ራሽ ከፋች ተቀመጫለሁ ድንጋይ ይቀመጥ ነው ያቀባሽ ይሄን ትሬንድ ካያችሁ ይሄን ትሬንድ አይታችሁት ከሆነ አባት ወይ እናት ሽንት ቤት ይቀመጡና ልጃቸውን ሶፍት ይዘልኝና ወየሆነ ዕቃ ይዘልኝና ይላሉ። ከዛ ልክ ሲመጡ ሲያቀብሏቸው በእጃቸው ቸኮሌት የሆነ ነገር ጠቆር ያለ ነገር ካካሚ መስል ነገር ይይዙና ያስነኳቸዋል። ከዛ ህፃናቶቹ እየየ ይላሉ ማለት ነው። አሁን ይሄ ፕራንክ እንደዛ ነው ያደረጉት። ብቻ ይመቻችሁ፣ እግዚአብሔር ይጠብቃችሁ። ካሳንቺስ ላይ እንዴት ያለ ቂም እንዳለው ሲናገር ስሜታዊ ሆኖ በጭንቅላቱ ቆሞ እስከ መጨረሻው እዩት ይላል። ደምኩበት ቦታ እኮ ነው ቂም እንዳለ ታውቂያለሽ? ካሳንቺስ ላይ ሁለት ሻለቆች ዋላ በቃ ዱላው አንደኛው መጥቼው ዱላው ሲበዛበት ሽጉጤን አወጣሁና ስል በደርግ ጊዜ ነው ቂጣቸውን ሚጥሚጣ ጠብቆ እንዴ ጋሼ ከነሱ ጋር ይጣላው አለኝ። አስተናጋጅ ወጣና ሻለቆች ናቸው እኮ ገና አዲስ አየር ወለዶች ናቸው አለ ነው። አዎ ደብረ ዘይት እንገናኛለን። እኔ ኤርፎርስ ነኝ። ከአየር ወለዶች ውጪ ሄጄ ምን ነው ያጣው 3 አመት አጣውና ጠበቅኳቸው። የሚሻለቃ ነው እና ታፈት ብላ አውጣ ይሄን አንበሳ ደጭ ልብሱን አስወልቀው ሽጉጡን ያለ ውሳልልኝ አልኳ። በርሚል ውስጥ እየገቡ በውሃ እየተንከባሉ አሁን መኮኛ ወይኔ ወይ አይዴ አራ ወታደር ወይኔ አይደል ዶንት በቦክስ ያየው ስቃይዛ እዛና ቄራ እንደኔ ጉልበተኛ ዋው ነው እኮ ምን አለ ዘውዱ እንደዛ ፊሊፕስ ነው ደህና ነው አንቺ እኔ ለምን ነው የምታላው? እሺ መስማ ቴሌቪዥን አደራ ፊሊፕስ ጨዋታ እዚህ ጋር ቆመ። ያውን ይገባቸዋል። የቆዩ ወታደር ናቸውና ጥንካሬያቸው እስካሁን አለ ማለት ነው። በጭንቅላታቸው እንዳርጋ ወዳሱ ያለን ዓለሙ ነው ነገ በቃ አሁን እኔና አንቺ እየተሳሳቅን እየተዳለቅን ማለት ነው። እየተሳሳቅንና እየተዳለቅን የምንሰራውን ስራ መድኃኒዓለም ነው የሚያውቀው። አዎ አንቺ የኔ ሸጋ፣ አንቺ የኔ ቆንጆ፣ ለልብሽ ማረፊያ ሳልሰራለት ጎጆ የአባትሽን አጥር ጅብ የፈራውን ሲዞረው አደረ ልብ ብቻውን 150 ዶሮ ሲያረቡ እናትሽ ምን ነው እሺ ማለት አላስለመዱሽ። መቼም ጉደኛ ነኝ ጉዴ አልቅብኝ እግርሽን አንስተሽ እለጫኝብኝ ለነገር ማለት ነው። ተጫንሽ በኋላ እኔም ስለማለቅሽ ታውቂዋለሽ። በአለጌ ነውራም በአለጌ አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ ቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ፈጣሪ ካንተ ጋር ይሁን። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ።
ማስተር አብነት ወደ ሰርጀሪ ክፍል መግባቱን ተከትሎ ለተጨነቃችሁ ኢትዮጵያውያን በሙሉ ማስተር አብነትም የመጀመሪያ ዙር ሕክምናውን ጥሩ በሚባል ሁኔታ አድርጓል። የናንተ ጸሎትም ሁሉ ጊዜም ከማስተር አብነት ጎን ያለው ተጨማሪ ሕክምናዎች ነገም ከነጎደም በዚህ ሳምንት ይቀጥላሉ። ነገር ግን እስካሁን ድረስ ያለው እግዚአብሔር ይመስገን የሚያስብልና እጅግ ድንቅ የተባለ ነገር ነው። ማስተር አብነት ተሽሎት ወደ ቤቱ እንደሚመጣ ተስፋ እናደርጋለን። እስካሁን ያለው ነገርም ጥሩ ነው። ታዲያ የመጀመሪያ ዙር ሰርጀሪ በጣም ጥሩ ስለሆነ ምንም ነገር እንዳትጨነቁ የሚል መልእክት ለእናንተ አስተላልፏል። ነገ ከነገ ወዲያ ደግሞ ራሱ ወጥቶ መልእክትን የሚያስተላልፍላችሁ ይሆናል። አንተ ደግ ሰው፣ ፈጣሪ ካንተ ጋር ይሁን። በስኬት አጠናቀ ወደ ሀገር እንደምትመለስ ሙሉ እምነት አለኝ። እግዚአብሔር ይርዳ። ሌላ ምንም የሚባል ነገር የለም። ላስቃችሁ እስኪ ከዛሬ 3 ነው 4 ዓመት በፊት ኮንሰርት ሄጄ ስልኬን ተሰረኩ ማለት ነው። ቀጥሎ በማግስቱ ደውዬ እንዶ አባት ባክ ብዙ ዶክመንት አለው በቃ ባክ ምናምን ሰ እኔ ሲጀመር አለ አንቺ ስልክ ማይሰራልኝ ነቢቴን ነው ብላች አንቺ ስልክ ማይሰራልኝ ትምህርት ላስተምርሽ ብዬ ነው ስልክሽ ላይ ሰረኩት ሲሰው ታደቡ አንቺ ሸሸ ገና ቤት ያለሽ እሺ ይቅርታ አይደለም በቃ አይ ትምህርት መማር አለብሽ ምናምን አለ። እሺ በቃ እሁድ ማታ ላይ ወንድሜ ደወለና ቴሌግራም ላይ ቴክስት እያላክሽልኝ ነው ምናምን ማይሆን ቴክስት ምናምን እያለኝ እንዴ ኧረ እኔ ስልኬ ሲጀመር ስልኬ ተሰርቆ የለ እንዴት ነው የምልከው? ለካ ሰውዬው ሲም ካርዱን አውጥቶ ቴሌግራም ከፍቶበታል ማለት ነው። ኤኒዌይስ ሰኞ ስራ ገባሁኝ። ከዛ በፊት ሲም ካርዱን አዘጋሁት ምናምን። ሰኞ ስራ ስገባ አለቀ እኔ ምንሽ እድል ኮንሰርት ላይ ነበርሽ እንዴ ስልክሽ እንዴት ሆነ ምናምን ተሰረቅሽ መሰለኝ ነው እንዴት አወቅሽ ለካ ገብቶ ባጠቃላይ ይሄ በድርጅት ያባት ስም አለም ታረጉት ዩዥሊ በቃ እየደወለ ሼሼ ገዳም እያለች እቺ ልጅ በቃ she's a disgrace እያለ እየተናገረ ነው። እና አሁን ምን ማለት ነው አንተ ሰውዬ እንደው ካየኸው እንደው ባጋጣሚ ከደረሰ ምን ጉድ ነህ? ባንተ ድፍረት እኔ ማለት ነው ባንክ ሰርቃለሁ ያንተ ድፍረት ቢኖረኝ ግን እንደው ምን ጉድ ነህ የኔ ወንድም ምን ጉድ ነህ? እኔ ብዙ ሳይቻለሁ እንዳንተ አይነት ግን አጋጥሞኝ አያውቅም። ለማንኛውም ታንክስ። ይሄ የተረገመ ሌባ ነው። እዚህኛው ስቶሪ ላይ ስም መናገር ትችላለህ ተብያለሁ። ሀና ትባላለች እና የኮንዶሚኒየም ላይ ስቱዲዮ ቤት ተከራይታ ነው የምትኖረው። ኪችን ይወጣለት ማለት ነው። እና ሁልጊዜ ለሊት 9 ሰዓት ላይ የኪችኑ መብራት ይበራል። ከዛ በኋላ ሲበራ ነበር የሚቀሰቅሳት። 9 ሰዓት የመነሳት ልምድ የላትም እና የሆነ ቀን ላይ ግን ትጠብቃለች ምን ሊያበራው እንደሚችል ለማየት። ከዛ ልክ ያለችኝ 9 ሰዓት ከ16 ሲል ይበራል። መብራቱ ብቻ ሳይሆን የማብሪያ ማጥፊያው ክሊክ ሲደረግ ሰምተዋለች። ከዛ በኋላ ተደናግጣ ትሄዳለች ወደ ኪችን እና ልክ ኪችን ስትገባ የኪችን ካቢኔቱ ካውንተሩ ላይ ለአመታት ያልተጠቀምኩት ብርጭቆ ቁጭ ብሏል አለች። ቁጭ ብሏል ብቻ ሳይሆን ውስጡ ትኩስ ሻይ ነበር አለች። በእርግጠኝነት ቢያንስ ለ2 አመት ነክቼው አላውቅም ይሄንን ብርጭቆ ነው ያለችው። እና ይሄን ነገር ምን እንደሆነ እስከዛሬ ድረስ አንደርስታንድ ያላደረኩት ነገር ነው። አጋራልኝ ብላኝ ነው። ምን ታስባላችሁ እናንተ? እንዴ እና ከዛ በኋላ ግን ምን አደረግሽ? እኔም አደርገው ምን መሰላችሁ? ወዲያው በቃ መጸለይ ነው በእምነቴ። ግን ከዛ በኋላ ግን ብቻዬን አልኖርም። እንዴ አስባችሁታል? ለአመታት ያልተጠቀማችሁበት ብርጭቆ እሱ ውስጥ አረ ለማውራት ራሱ ይከብዳል። ማን ነው? እንጀራ አለ። ስንት ይሆንልህ? አንድ ይበቃል። በእንተ ስለ ማርያም ማጠብቁት ማግምቱት ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እናቴ ያማታኝ
ሲሆን ውስጥ እንደዚህ ባዶነት ተሰምቶኝ ያውቃል። በጨንቅ በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። በሰዎች እናገራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ እንዳልክ ጨርሻለሁ። ይሄ ቪዲዮ አሁን ላይ በጣም በሶሻል ሚዲያ እየተሰራጨ ይገኛል። ግን ይሄ የአሁን ቪዲዮ አይደለም፣ ስህተት ነው። ከዛሬ 5 ዓመት በፊት የገነት ንጋቱ አባት ሆስፒታል አይሲዩ ክፍል ውስጥ ገብተው በጭንቀት የሰራችው ቪዲዮ ነው። አይዞሽ ቢመሰል ቋደን ያባት የበጋለ አለ የበጋ አሪፉ ነገር ምን ጎዲን ኋላ እግር ፍርምባ ኪሎ ስንት ነው? 1100 በቃ ቆለጥ ይስጠኝ። ሰላም እንዴት ናችሁልኝ? ሶሻል ሚዲያ ላይ ስለኔ ሲወራ እስከዛሬ መልስ ሰጥቼ አላውቅምና ዛሬ ግን የሆነ መልስ መስጠት ያለብኝ ያልመሰለኝና ትንሽ ልገደድ ነው። በጣም ይቅርታ በመጀመሪያ ምን መሰላችሁ በቃ አንዳንድ ሰው ዝም ብሎ ስለኔ ያወራልና ከኔ መልስ መጠብቁ ሰዎች ብዙ ነበራችሁ። እስከዛሬም ያልሰጠሁት ንቆ መተው ብዬ ስለነበር ነው። ግን ዛሬ መልስ መስጠት ግዴታ ስለሆነብኝ በመጀመሪያ ሁሉም ሰው ጋር እንዲደርስ ያለው ነገር ጥርት እንዲል ሼር ኮፒ ሊንክ አድርጉልኝ። ከዛ መጨረሻ ላይ ሀሳባችሁን ኮሜንት ላይ መስጠት ትችላላችሁና በእናንተ ፊት ዛሬ መልስ እሰጣለሁ። እናትንኪ መልስሽ 400 ብር እኮ ነው የሰጠው እና በመኪና እንዲያመጣሽ በጋሪ መሰለሽ እንዴ? ጋሪ ውጣ በ100 ብር ይመልስ አንተ ያምሻል እንዴ? ከስንትና ስንት እኮ ነው ያመጣሽ? ለራሴ ቲፕ ማስቀመጥ መሰለሽ እንዴ? እለጥፋለሁ አምጣ 100 ብር ይጀረዛ አንዳንዱ ቤት ነው ሙሉ ፍጥ የሚለው ማለት ነው። እሱ አለ ሪፖርት ነው ማለት ነው። ህይወትህን ነው ማበላሽ እባክሽ ያለዛ እበት ማጠብቁት ማግምቱት ማጠብቁት ማታ እኮ አስተኙኝ እኮ ማታ ግን ማለት ነው ባይ ዘ ዌይ በዚህ አጋጣሚ አዋሳ ከመጣችሁ the best hospital የኩበት ሆስፒታል ነው። ስሙ ምን ነበር? አላሲዮን I think አላሲዮን guys the best hospital ትሪት አደራረጋቸው ቪአይፒ ለሚፈልግ ቪአይፒ ያላቸው በሽታዬን ደግሞ ጋይስ 4 ቦታ አዲስ አበባ ይኸውላችሁ 3 ቀን ሆስፒታል አድሬያለሁ። አዲስ አበባ 3 የተለያየ ሆስፒታል አላገኙትም በሽታዬ። ዝም ብለው እንትን የሆነ ነገር ይሉኛል። እዚህ አዋሳ ዛሬ እዚህ አደርኩኝ ሌላ ሆስፒታል አድሬያለሁ። ትላንትና ወዲያ ማለት ነው ትላንት እዛ ነው ያደርኩት። ከትላንት ወዲያ ሌላ ሆስፒታል አድሬያለሁ። እዛም አልተገኘም ነበር። ሌላ የተለያየ ነገር ነው የሚሉኝ። እዚህ ግን አገኙት በሽታዬ። እነዛ ይጠረጥራሉ፣ የለም አያሳይም ይላሉ። ወባ የጭንቅላት ወባ ይላሉ፣ ግን አያሳይም ይላሉ። እዚህ ግን አገኙት። ጋይስ ጋንዳ ጎበዝ ናቸው በጣም። ቼክ ሲያደርጉ ስኳር ስንት ደርሷል? 70 ነው። ስኳር 70 ሆኗል ወርዶ። ከዛ ደግሞ ራስ ላይክ ትኩሳት በጣም ኦቨር ሲሆን ላይክ አይ ቲንክ ጭንቅላት ዳሜጅ ያደርጋልና ማይግሬን ታውቃላችሁ አይደል? ማይግሬን ሊያሳብደኝ መብራት አላይም፣ ሰው ሲያወራኝ ያመኛል። ከዛ ደግሞ እንትን ደግሞ የደም መበከል ኢንፌክሽን የደም ኢንፌክትድ ሆኗል ደም ምናምን ብለው ብቻ ታክሜ ምናምን በነጋት ወደ ቤት ገባሁ። ቤት ገብቼ ምናምን ሁለተኛውን ቀን ድጌ ማታ ላይ ዘጋው ድጋሚ ድጋሚም ሴት ድጋሚ ስኳሬም ዝቅ ብሏል ምናምን ትኩሳቴ ድጋሚ 38 ነጥብ ምናምን። ከዛ ታከምኩኝ ትላንትና። ከዛ በኋላ ወደዚህ መጣሁ ዛሬ እና like the most painful በሽታ ማይግሬን ነው ጋይስ። በጣም የሚያስጠላ የጭንቅላት ነው። እንደዚህ አይነት ፔንት ሰምቶኝ አያውቅም። እኔ በዛው እኔ ቼክ መደረግ ሳይኖርብኝ አይቀርም። አሁን የተናገረው ነገር ማለት ነው ላይት ሳይ ያመኛል። አሁን እዚህ ውስጥ የሚያመኝ ነገር አለና ላይት ሳይበዛብኝ አይቀርም። እሱም እንደዛ ሆኖበት ይሆናል።
ግን ሌሎቻችሁም እንደዚህ አይነት ስሜት የሚሰማችሁ ከሆነ ቼክ ከመደረግ ወዳላ እንዳትሉ። አብሮ አደጌ ነች እያገባች ያለችው እኛ ጋር ፊት ለፊት በር ላይ ማለት አሁን እያገባች ያለችው እሷ ነች። ግን ሰርጉ ላይ መገኘት ደብሮኝ ነው ቤት እንቸው ያሉ ሳስንሳለሁ ወደ 11 ከ20 ዛሬ ውስጥ በጣም የሚደብር ቀን ማለት ብቻ ወጣት ከሆንክ መልእክት ላንተ ይዘህ መገኘት በየትኛውም አጋጣሚ ይዘህ ተገኝ። እውነት አጫወታችሁ ላትለብስ አሁን ግን ሌላ አጫዋች ተገኝቶ ይኸው እየወሰዳት ምንም ማድረግ አትችልም። ይሄ ሰርጌ ነው ዛሬ ቢጨፈረው እነሱ ጋር ኪያ ትባላለች ማለት ብሮ ያንተ ግጣም ሌላ ሴት ስለሆነች ነው የሷ ደግሞ እሱ ማለት ነው። እና ግን ይቺ ያልካት ነገር ልክ ነው። በማንኛውም ሰዓት ይዘመገኘትን የመሰለ ነገር የለም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።